እንኳን አደረሰን 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 ከቁጥር ሰላም እንዴት ናችሁ ደህና ናችሁ ወይ ሮዚ ነኝ በድጋሚ ዛሬ አሪፍ ቪዲዮ ይዤላችሁ መጥቻለሁ የበዓል ቪዲዮ ማለት ነው እንዴት ናችሁ ደህና ናችሁ ወይ አለን ዛሬ ይዤላችሁ የመጣሁት የጠጅ አጠማመቅ ላሳያችሁ ነው ምክንያቱም ከፊታችን አሁን ከ15 ቀን በኋላ የመስቀል በዓል ይጠብቀናል ማለት ነው ስለዚህ ክትፎም አይቡም ሁሉ ነገር እናደርጋለን ከሱ በተጨማሪ ደግሞ የሚጠጣ ነገር ከምን ገዛ ማለት ነው እኔ ብዙ ጊዜ ጠጅ እንጠምቃለን ማለት ጠጅ መጥበቅ ሲባል በጣም ከባድ ነገር ይመስላል ኢትዮጵያ ሊሆን ይችላል እንደ ኢትዮጵያ አይደለም ግን እዚህ ደግሞ በጣም ቆንጆ አድርገን ማለት እዚህ ሀገር እየኖርን ስቲል ያንን ነገር የሆነ ድባቡን ባህሉን ሳንለቅ ደግሞ አድርገን መጠቀም የምንችልበትን ዘዴ ዛሬ አሳያችኋለሁ ማለት ነው በጣም ቀላል ነው ግን ስቲል ምን የመሰለ ጠጅ እንጠጣለን እንደዛ አደርጋለሁ ስለዚህ ዛሬ ምን እንዴት እንደማደርግ አሳያችኋለሁ ማለት ነው እንኳን አደረሳችሁ ለአዲሱ አመት እንዲሁም ደግሞ ለመስቀል በዓል ማለት ነው ስለዚህ አዲስ የገባችሁ ሰዎች ካላችሁ ሰብስክራይብ በማድረግ የሮዚ ፋሚሊ እንድትሆኑ በትህትና ጠይቃለሁ የሚያስፈልገን ነገር እንደዚህ አይነት ባሊ ነገር ያስፈልገናል ማለት ነው አሁን የዚህ ግማሽ አካባቢ ነው ማደርገው ምክንያቱም በዚህ ጆክ ሶስትም ያህል ማለት ነው ማደርገው እናንተ እንግዲህ እንደ ብዛታችሁ ነው ትንሽ ከሆናችሁ ትንሽ ማድረግ ትችላላችሁ እቺን መታህል ማድረግ ትችላላችሁ እና እንደ ቤተሰቦቻችሁ ማለት ነው እንደዛ ማድረግ ትችላላችሁ እኔ ግን በጣም ብዙ ስለሆነ እኛም አለን ቤተሰቦቼም ስላሉ ለነሱም ስለምልክ ማለት ነው እንደዛ አደርጋለሁ በዚህ ሶስት አደርጋለሁ የሚያስፈልገን ሌላ ምንድነው ስኳር ያስፈልገናል እንደዚህ አይነት ስኳር እዚህ ጋር ትንሽ እርሾ ተጠቀማለሁ የፈረንጅ እርሾ እና ማር አለኝ ማለት ነው እዚህ አይነት ማር አለኝ ዋናው ማለት ነው ሌላ ደግሞ እዚህ ጋር ጌሾ አለኝ ሀበሻ ስቶር ማግኘት ትችላላችሁ የትም ቦታ አለ ሀበሻ ቤት ማለት ነው እንደነዚህ አይነት ይወላችሁ መርጬ ገዝቻለሁ ትንሽ ግን ወፈር ስለሚል እንትን አደርጋለሁ በቢላዋ ቆራረጣታለሁ ማለት ነው የተወሰነ ይሄንን እኔ 12 ከ14 ዶላር ማለት ነው የገዛሁት ስለዚህ እጀምራለሁ መጀመሪያ እዚህ ጋር አጥናለሁ ማለት ነው ይሄ ባሊ በደንብ የታጠበ ባሊ ነው እናንተ ከቻላችሁ አዲስ ካላችሁ አዲስ ማድረግ ነው ከሌላችሁም ደግሞ አለ ብዙ ቦታ ማለት ነው መግዛት ትችላላችሁ ምክንያቱም የጠየቃችሁ ሰዎች ስላላችሁ ማለት ነው የገዛችሁ ምናምን ብላችሁኛ ሁሉም ቦታ አለ እና ታርጌት አለ ሁሉም ጋር አለ ስለዚህ ከዛ ማግኘት ትችላላችሁ አዲስ ከሆነ በደንብ አድርጋችሁ ጥብት አድርጉትና ጌሾ አለኝ ማለት ነው ይሁንላችሁ ይሄን ጌሾ ለማጠን ማለት ነው ለምን የሆነ የጠጁን አይነት ፊሊንግ እንዲኖረው መጀመሪያ ይሄንን እጨምራለሁ እንትን አደርጋለሁ ማለት ነው አቀጣጥለዋለሁ ትንሽ ስለዚህ እዚህ ጋር አቀጣጥለዋለሁ ልፈተው ይሄ እንዴት አድርጌ እንደምጨምረው ደግሞ አሳያችኋለሁ ግን ዛሬ ላይ ማድረግ የፈለኩት ምንድነው ቶሎ ለማድረግ የፈለኩት ለመስቀል እንዲደርስልን ነው አሁን ቶሎ ተቻኩዬ ለእናንተ ብላሳያችሁ ያሰብኩት ማለት ነው ምክንያቱም በ17 ነው የሚሆነው መስቀል ስለዚህ አሁን እኔ ማሳያችሁ ጌሾ እስከሚገባበት ቀን ድረስ ማለት ነው ከዛ በኋላ ያለው ደግሞ ፓርቲቱን አሳያችኋለሁ ምክንያቱም እናንተም ልክ እንደዚህ ገስታችሁ እኔ እንዳደረኩት እንዲደርስላችሁ ማለት ነው አሁን እለቅላችኋለሁ ከሁለት ቀን በኋላ ነው ጌሾን የምጨምረው ከዛ የሁለተኛውን ቀን ጌሾ እንዴት እንደምጨምር አሳያችሁና ከዛ በኋላ አለቀዋለሁ ይሄንን ቪዲዮ ማለት ነው ከዛ እናንተ ልክ እንደኔ ሀበሻ ቤት ሄዳችሁ የዛኑ ቀን ማለት ነው ያያችሁት ቀን ሄዳችሁ ገስታችሁ እንደዛ ማድረግ ትችላላችሁ ማለት ነው ለተለያየ ኢቨንት ምራሱ ቢሆን የክርስትና የልጅ ልደት ምናምን ሲሆን እኔ ብዙ ጊዜ ለልጅም ልደት እንደዛ አደርጋለሁ ቤት ውስጥ ራሳችን የምንጠምቀው አንገዛም ማለት ነው ደስ ነው የሚለው የሆነ የበዓል አይነት እንትን ደስ ይላል የሆነ የበዓል አይነት ስሜት አለው ማለት ነው ቤት ውስጥ ጠጅ ሲጣል ምናምን ይሄ በጣም ኢትዮጵያ አይነቱ አይደለም ይሄ እንግዲህ ኢትዮጵያ ሆኖሬ ጠምቂ አላቀም ግን አሁን እዚህ ሀገር ከመጣን ብዙ ነገር ስለምንሞክር ለዛ ነው አሁንም ያጠባበቁን የቻልኩት ማለት ነው እንግዲህ እንጠጣለን ቆንጆ ነው ማለት ነው ስለዚህ አሁንም ቤታችንን በዓል ማድረግ ስላለብን ብቻ እንዴት አድርጌ እንደምጠብቅ ዛሬ አሳያችኋለሁ እስከ ሁለተኛ ቀን ያለው ቪዲዮ እለቅላችኋለሁ ከዛ በኋላ ያለው ደግሞ ከ15 ቀን በኋላ which is በዓሉ ይደርሳል የዛኔ ደግሞ ምን እንደሚመስል እናያለን ማለት ነው የዛኔ ደግሞ ፓርቲቱን እለቅላችኋለሁ ቪዲዮን ማለት ነው ስለዚህ ይሄ ማብራት አለብኝ ፋይሯ ከመጮሃ በፊት ስለዚህ አሁን አጥነዋለሁ ማለት ነው ካለን አጥነዋለሁ እንደዚህ
ቀስ ብላችሁ ሳቱ እንዳያቃጥልባችሁ እንትኑ ታስነካው አይ ነው ፋይራ መልካም በዓል ያለች ነው እንግዲህ እንግዲህ በደንብ አድርጌ አጥኛዋለሁ ፋይሯ እስከምትጮህ ድረስ ስለዚህ ትንሽ ክዳኑ እንትን እንዲያደርገው በደንብ አድርጌ እንደዚህ አደርገዋለሁ ማለት ነው ይውላችሁ አስቀምጠዋለሁ ጥን እንዲል ማለት ነው በደንብ የኦነት በቃ እንትን ነው የሚለው እንዴት ቆንጆ ሆኗል መሰላችሁ ስለዚህ አሁን መጨምራው ውሃ ጨምራለሁ ማለት ነው እንደነገርኳችሁ በዚህ 3 ነው መጨምረው ቀዝቃዛ ውሃ ማለት ነው አንድ እንደዚህ 3 ማለት ነው በእንትናችን ቀዝቃዛ ውሃ 3 ጨምራለሁ ከዛ በኋላ እናየዋለን እንዴት እንደሚሆን እናንተ እንግዲህ ብዙ ከሆናችሁ በዛ አድርጋችሁ መጨመር ትችላላችሁ ትንሽም ከሆናችሁ ላይክ እንደዚህ አንድ ማድረግ ትችላላችሁ እስቲ ግን የሆነ ኢትዮጵያው ድባቡ ደስ ስለሚል ለዛ ነው ዋናው አላማው ማለት ነው ገስተን ከምናደርገው ደስ ይላል እንደዚህ ያርገን ሰተም ምክንያቱም በጣም ቀላል ስለሆነ በጣም እውነት ከምነግራችሁ በላይ በጣም ቀላል ነው የሆነ የሚካበድ ነገር ይመስላል ግን አይደለም በጣም ቀላል ነው ሁሉም ሰው ማድረግ ይችላል ይሄንን እና እናንተ እንግዲህ የቤት ስራ ዛሬ ይዤላችሁ መጥቻለሁ ማለት ነው አዲስ አሰራር ማለት ነው ቆንጆ አድርጋችሁ በዓላችሁን እንድታከብሩ ኮዲው ተመኝቼላችኋለሁ የሮዚ ፋሚሊ ሆናችሁ ሰዎች በሙሉ ማለት ነው 3 ውሃ እንግዲህ ጨምራለሁ ይበቃኛል ከዚህ የበለጠ አልጨምርም ምክንያቱም በቂ ነው ማለት ነው ስለዚህ አሁን እርሾ ጨምራለሁ ማለት ነው እርሾ የፈረንጅ እርሾ ማለት ነው አቦሌ ምን ጨምረው አይነት ለምን ቶሎ እንዲፈላልን ያደርግልናል ስለዚህ በጣም አላበዛም ትንሽዬ ይሁላችሁ አሁን ይሄን የሚያክል ማለት ነው ከአንድም አነሳ አድርጌ ነው ማድረግ ይሁላችሁ እቺን መታህል እጨምራለሁ ማለት ነው ለዚህ ሁሉ ውሃ ያፈላው ስለፈለኩኝ ነው ማደርገው እና አሁን ደግሞ እዚህ ጋር ስኳር እጨምራለሁ ያው ኖርማሊ ኢትዮጵያ ቢሆን ይሄ እንትኑ አይጨመርም እርሾ ማለት ነው ለምን ይፈላል ቶሎ እዛ ውሃውም ሁሉ ነገር የተመቸ ነገር ስለሆነ ስኳር ግን ይጨምራሉ ምክንያቱም ስኳር የሚጨመረው አላማው ራሱ እንዲያፈላው ስለሚያደርግ ማለት ነው ለዛ ነው የሚጨመረው እኛ ግን እርሾ ትንሽ እንጨምራለን ምክንያቱም እንደ ኢትዮጵያው ስላልሆነ ማለት ነው ስቲል ግን እንሞክራለን እንደ ኢትዮጵያው ለማድረግ ማለት ነው ስለዚህ ስኳር በዚህ በካፕ እጨምራለሁኝ ይኸውላችሁ 1 ካፕ ነው ይሄ 1 ካፕ እጨምራለሁ እንደዛ ማለት ነው ስለዚህ እዚህ ጋር የእንቁላል መምቻ አለኝ በሱ በደንብ አድርጌ እንትን አደርገዋለሁ አዋህደዋለሁ ማለት ነው መጀመሪያ ይኸውላችሁ እግዚአብሔር የዛ ሰው ይበለን እንግዲህ ቆንጆ አድርገን መስቀላችንን እንጠብቀዋለን ማለት ነው ለማክበር እኛ መቼም የውጭ ሀገር ስንኖር ይሁን እዚህ ሀገሩን እናከብራለን ውጪ እዚህ ሀገሩን አሪፍ የሚባለው እንደ ታንክስጊቪንግ ኒው ይር ክሪስማስ እንደነዚህ አሪፍ ቀናቶችን እናከብራለን የዚህ ሀገርንም ማለት ነው የኢትዮጵያውን እናከብራለንና በቃ በዓል ነን ውጭ ሀገር ምን ነው ኢትዮጵያኖች ማለት ነው እና ደስ ይለኛል እኔ በጣም ድግስ ምናምን ስለምወድ ደስ ይላል በጣም ነው ይበቃኛል ስለዚህ አሁን ማር ጨምራለሁ ማለት ነው ይኸውላችሁ ማር ይሄንን አለኝ ስለዚህ የዚህ ግማሽ እያየሁት ነው ማደርገው አሁን ጨምራለሁ እንደዚህ አድርጌ ይኸውላችሁ ምክንያቱም ማሩ ነው በደንብ የሚያጣፍጠው መብዛትም ግን በጣም የለበትም ስለዚህ አሁን ይበቃኛል ሌው መጀመሪያ ይኸውላችሁ ግማሹን አድርጌዋለሁ ስለዚህ ላዋህደውና ቀምሰዋለሁ ያ ትንሽ ልጨምርበት ትንሽ ጣፈጥ ማለት አለበት ከዛ ጌሾ ሲገባ ደግሞ ወደ የሆነ መረሬ ማለት ነገር ስለሚያመጣ ትንሽ ልጨምርበት እንደዚህ እንደነገርኳችሁ ነው ይሄንንም ማለካው ምን ያህል እንደምታደርጉም ስለማላቅ እያየነው ነው እንደዚህ በጣም ጥፍጥ ሳይሆን የሆነ ጣፈጥ ማለት አለበት ከዛ ጌሾን ስናስገባው የጌሾ ጣም ደግሞ መረር ስለሚያደርገው
ቆንጆ ይሆናል ማለት ነው ናይስ አሁን ይበቃዋል ስለዚህ ኦልሞስት የዚህን የሚያክል ግማሽ ከግማሽ ሞር በላይ ጨምሬያለሁ ማለት ነው ይሁላችሁ እንደዚህ አድርጌ ስለዚህ አሁን ይሄንን ምንም ነገር ማላደርገውም ይሄንን ክድና አድርጌ አስቀምጠዋለሁ ማለት ነው በስነ ስርዓት ከዛ ከ3 ቀን በኋላ እከፍተዋለሁ ማለት ነው ከዛ ከ3 ቀን በኋላ እንዴት እንደሚሆን አሳያችኋለሁ ከዛ የሚቀጥለው ደግሞ ስቴፑን እናደርጋለን ማለት ነው ለዛሬ ጨርሻለሁ ስለዚህ በ3ኛው ቀን በኋላ እንገናኛለን guys እንዴት ናችሁ ደህና ናችሁ ወይ ሮዚ ነኝ ይሄው ዛሬ መጥቻለሁ በ3ኛ ቀን ማለት ነው ይሄ ቪዲዮ 3ኛ ቀን ነው ጌሾን መጨምራው ዛሬ ነው ስለዚህ በ3ኛው ቀን ሰላም ስለሚል በ3ኛው ቀን ጌሾን እንጨምራለን ማለት ነው ጌሾን ይሁላችሁ እንደዚህ ተደርጎ ተሰነጣጥቋል እንደምታዩት እንደዚህ ተደርጓል እኔ እንኳን አይደለም ይሄንን ማሚና ተሰነጣጥቀችው እንደዚህ አድርጋ ተሰነጣጥቋል ማለት ነው ስለዚህ እንደዚህ አድርገን እንሰነጣጥቀዋለን ማለት ነው እናንተም ለምን በጣም ትልልቅ ስለነበረ እንደዚህ መሰንጠቅ አለበት ማለት ነው በጣም ትልልቅ ስለነበር ስለዚህ አሁን ምንድነው ማደርገው እዚህ ጋር አለኝ የተበረዘው ብርዝ ማለት ነው በደንብ አድርጌ ይሁላችሁ እንትን ብሏል እንደ መፍላት ነገር ሆኗል ነው የመጀመሪያ ቀን በደንብ ኩፍ ነገር ብሎ ነበር ለምን እንትኑ ማለት ነው የጨመርኩት እርሾ በደንብ ኩፍ ነገር አድርጎት ነበር አሁን ግን ጠፍቷል ስለዚህ እዚህ ጋር ንጹህ እንትን አለኝ ማማሲያ አማስለዋለሁ ማለት ነው መጀመሪያ እንደዚህ ያረጋለሁ የሆነሽ ነገር ይላል እንዳምቡሃ ማለት ነው ፍልት ብሏል በታዩላችሁ ቀሳያችኋለሁ ዋው እንደ አረፋ ነገር አወጣ ይሄውላችሁ እንደዚህ ማለት ነው ምንድነው ማደርገው ውሃ ምንም አይጨመርም ከዛ ቀን ጀምሮ ውሃ ምንም ምን ጨምሮ ነገር የለም ስለዚህ ከራሱ ከዚህ ወስድና ብረት ድስት ላይ እጥዳለሁ ማለት ነው ይኸውላችሁ እንደዚህ ሆኖ ስለዚህ አሁን ምንድነው ማደርገው እዚህ ጋር ብረት ድስት አለኝ ንጹህ ብረት ድስት እንደዚህ አይነት ብረት ድስት ይኸውላችሁ እንደዚህ ያህል ወስዳለሁ ስለዚህ አሁን እጥደዋለሁ ማለት ነው አድርጌ እጥደዋለሁ የዚህ ግማሽ ይሄ በጣም ብዙ ነው ለዚህ ማለት ነው ስለዚህ ይሄ ስለሚበዛ የዚህ ትንሽ አስቀርጬ አረጋዋለሁ ማለት ነው ስለዚህ የዚህ ግማሽ ጨምርበትና አብሮ አንድ ላይ ይፈላል ማለት ነው እንደዚህ አድርጌ ጨምርበታለሁ ሞቀጣ ነው ያለው ይከነክናል ነገር ይተነትናል ይሄ ብዙ ስለሆነ ነው ብዙን አደረኩት እቺ ምታህል አስቀርለታለሁ ማለት ነው ይሄ እንግዲህ ለኔክስት ታይም ይሆናል ማለት ነው ስለዚህ ይሄንን አማስለዋለሁ እንደዚህ ማለት ነው እንደዚህ ነው አሁን ፍልት ሲል ትክክክ ይላል ከዛ ነው ይሄ ነው እንግዲህ ጠጅ የሚያረገው ጠጁን ማለት ነው ይሄን የሚያክል የጨመርኩት ስለዚህ አሁን ይሄ ትክክክ እስከሚል እጠብቀዋለሁ ይኸውላችሁ እንደዚህ ፍልት ብሎ አስካው ዘግቼው ነበር ስለዚህ አማስለዋለሁ እንደዚህ ማለት ነው ጠጅ አለው ሬድሜቱ የጌሾ ሽታ ለነግራችሁ አልችልም በጣም የሚሸተው ካሁን በኋላ አሁን እኛ ቤት ይሄን 15 ቀን እንግዲህ በቃ ጠጅ ነው የሚለው ማለት ነውና ማታችን ቋይ ያረጉ መተኛት ነው ማለት ነው ከበዓል በኋላ ሽን አንድ ብርሌ ቀጭ ያረገን እንጠጣለን ልክ እንደዚህ እናንተከትኳለን 1-5 ደቂቃ ምናምን ማለት ነው ለምን በደንብ ስንተከተክ ይገባዋል ወደ ውስጥ ማለት ነው በደንብ ውሃው ቆንጆ ሆኖ ይገባዋል በደንብ ይወጣዋል ማለት ነው ስለዚህ ከዛ ይሄንን ጭምር እናረጋዋለን ቀላል ነው እንግዲህ እንደምታዩት ማለት ነው አሁን ይበቃዋል አውጣዋለሁ አሁን አምጥቼ እዚህ ውስጥ ጨምራዋለሁ ማለት ነው ባሊውን ታራ እንዳይጎዳባችሁ
ማመጣጠን አለባችሁ ቀዝቃዛውን ማለት ነው እኔ ግን እዚህ ጋር ብዙ ቀዝቃዛ ስላለኝ ስጨምረው እንዲደባለቅ ስለሚያደርገው ምንም አያደርገውም ስለዚህ አሁን ይሄንን አምጥቼ በላዩ ላይ ጭምር አደርጋለሁ ይኸውላችሁ ይኸውላችሁ እንዴት እንደሆነ ከዛ ምስልሲ በደንብ ነው የሚያሞቀው ማለት ነው ለምን ቀዝቃዛም ስለነበረው ለባሌ አይጎዳውም እናንተም እንደዚሁ ተጠንቅቃችሁ ጨምሩ ማለት ነው በደንብ አዋህደዋለሁ ለምን አሁን ትኩስ ስለሆነ ይሄኛው ከነበረው ጋር በደንብ አድርጎ እንዲብላላ ማለት ነው በቃ ይሄ ነው እንግዲህ ጠጅ መጥመቅ ማለት ነው በጣም ቀላል እንግዲህ አይታችኋል እግዚአብሔር መበጥበጥ ነው ከዛ ይሄን አሙቆ መጨመር ነው በቃ ሊትራሊ ምንም ነገር የለውም በእውነት በቃ ይሄ ነው አሰራሩ ማለት ነው ካሁን በኋላ ኖርማሊ መቅበስ ነው ሌላ ምንም ነገር የለውም በቃ መጨረሻ ላይ ማውንትን ማድረግ ነው ከ15 ቀን በኋላ ነው ይሄ የሚገርም ጠጅ ይሆናል የሚገርም ስለዚህ አሁን ይበቃዋል ማለት ነው በደንብ አድርጌ አማስየዋለሁ አሁን ይሄንን ክድና አደርጋለሁ ግን ራሱ ከፍት ነው የሚያደርገው ማለት ነው ግን ራሱ እስከሚከፍተው ድረስ እንደዚህ አድርጌ ከርነዋለሁ ከዛ በኋላ ከ3 ቀን በኋላ ከ4 ቀን በኋላ ደግሞ አማስለዋለሁ እንዲዋሃድ አብሮ እንዲብላላ ማለት ነው እንደዛ ያደረኩኝ 15 ቀን እስከሚመጣ ድረስ እንደዛ እናደርጋለን ከዛ በኋላ መጨረሻ ላይ ምን እንደማደርግ አሳያችኋለሁ ግን ያሁኑ ፕሮሰሱ የመጥመቁ ያለው ፕሮሰስ ምን ጨምርበት ነገር እነዚህ ናቸው ማለት ነው ምንም ሌላ ነገር የለውም እንዳያችሁት በጣም ቀላል ነው በጣም በእውነት በጣም እንግዲህ እንትን አድርጌያለሁ ከትላንት ወዲያ አይታችኋል ማርበት ብቻ ነበር እነዛ ነገሮች አድርጌ ነበር ውሃ መጥኜ ከዛ በኋላ በሶስተኛው ቀን ደግሞ ይሄው አይታችሁት እንደዚህ ነው የሚሆነው ማይ ጋድ ኤግዛክትሊ እንደዚህ ነው የሚሆነው እና በጣም የሚያስፈራው ፊቴ ላይ ነበር ሁሉ ብሎ የነበረው ማለት ነው እንግዲህ እንደዚህ የሚያጋጥማል ስለዚህ ተጠንቀቁ ደግነቱ ወደዚህ መጣ ብዬ ነበር እኔ ስለዚህ ያ ማማ ስለዚህ በጣም ተጠንቀቁ እኔ ደግነቱ መራቅ ማለት ይጠቀመኝ እንጂ ፊቴ ላይ ነበር በጣም እንትን የሚለው የነበረውና እንደዚህ ይከፍታል ማለት ነው እንደነገርኳችሁ ማለት ነው በጣም ሲፈላ አሁን ምን ከርነዋል ሲፈላ ይከፍታል ማለት ነው ያን ያህል ነው ኃይሉ እንግዲህ ማለት ነውና አስመስክሯል ለራሱ ማለት ነው የነገርኩት ነው የሚመስለው ማለት ነው ኦሬዲ እና ያ በየ2 ቀኑ 3 ቀኑ አማስለዋለሁ በደንብ እንዲብላላ ያደርጋል ከዛ በኋላ መጨረሻው ምን እንደሚመስል አሳያችኋለሁ ማለት ነው በጣም ቀላል ነው በጣም ደስ ይላል የበዓል አይነት ሽታለው ከከለሩ ደስ ይላል በጣም ማለት ነው ስለዚህ ዛሬ ይሄን ቪዲዮ እለቅላችኋለሁ እንዳያችሁ ሲጨርሱ ጌሾም ገዝታችሁና ማር ነው የሚያስፈልገው ሌላ ምንም አያስፈልግም ከዛ በኋላ ይሄን መጀመር ማለት ነው ከዛ ቆንጆ አድርገን መስቀልን እናከብራለን ማለት ነው በአሪፉ ልክ በትክክል እንደትክክለኛው ማለት ነው ኢትዮጵያ እንደሚደረገው አድርገን እናከብራለን ማለት ነው ስለዚህ ዛሬ እለቅላችኋለሁ ቪዲዮን አደራ ገዝታችሁ እንድትልኩልኝ ጀምራችሁ እንደዚህ አድርጋችሁ እንድትልኩልኝ ምክንያቱም ሰዎችን ሞቲቬት እናደርጋለን ሌላም ሰዎችን እንቀሳቀሳለን ማለት ነው እንደዚህ አድርገን ከዛ እነሱ ደስ ብሏቸው እንዲያከብሩ እናደርጋለን ማለት ነው ዋናው ዓላማ እሱ ስለሆነ እናንተም ደስ ብሏችሁ እኔም ደስ እንዲለኝ ላኩልኝ ከዛ እኔም ደግሞ ሪፖርት አደርግና ሌላ ሰዎችን እንቀሳቀሳለን ደስ እንዲላቸው እናደርጋለን ማለት ነው ዛሬ 13 ቀን በኋላ እኩል እንከፍተዋለን ምን እንደሚመስል ቴስት እናደርጋለን አብረን ማለት ነው ስለዚህ አርብ እንገናኛለን በሌላ ቪዲዮ በጠጅ ዙሪያ ግን ከ13 ቀን በኋላ አሳውቃችኋለሁ ምን እንደሚመስል ማለት ነው ሮዚ ነበርኩኝ ስለሁሉም ነገር በጣም አመሰግናለሁ I love you guys bye bye አሁን ከዳኑ የታለ